ዜሌንስኪ የፈሩት ነገር ደርሷል። የሩሲያ ጦር ከምድርና ከባህር ያስወነጨፋቸው ድሮንና ሃይፐርሶኒክ ሚሳይሎች ዩክሬንን ነርተዋታል ሲል የሩሲያ የመከላከያ ሚኒስቴር አሳውቋል። ከ700 በላይ ድሮንና ሚሳይሎች የተተኮሱበት ከኪየቭ እስከ ድኔፕሮ ከካርኪቭ እስከ ሱሚ የዘለቀው የተቀነባበረ ጥቃት ሩሲያም እንዳለችው ዜሌንስኪም እንደፈሩት ሆኗል። እበቀላለሁ፣ የተቀናጀ ብቻ ሳይሆን የተከታተለ ጥቃት እሰነዝራለሁ ያለችው ሞስኮ እንዳለችው አድርጋለች። የኪየቭ ከተማ ከንቲባም እባካችሁ አሁንም ቢሆን በመጠለያ ውስጥ ግቡ ብለው ጥሪ አቅርበዋል። ዩክሬንን ክፉኛ ያመሳት ይህ ጥቃት ዩክሬን አብዛኛዎቹን ሚሳኤሎችና ድሮኖችን አክሽፌያለሁ ብትልም ሌሎች በመቶዎች የሚቆጠሩ ያላከሸፈቻቸው የሩሲያ እሳቶች ዩክሬንን ሲያነዷት ውለው አድረዋል። በተማሪዎች ማደሪያ ላይ የተፈጸመውን ጥቃት ደጋግሜ እበቀላለሁ ያለችው ሩሲያ አሁንም የወጣላት አይመስልም። አሁንም ምቷን ሰንዝራለች። የዩክሬን ጦር የሚጠቀምባቸውን መሰረተ ልማቶች፣ የጦር ሰፈሮች እንዳልነበሩ አድርጌያለሁ ስትልም መግለጫዋን ሰጥታለች። በሌላ በኩል ሂዝቦላህና እስራኤል ከእንግዲህ አይታኮሱም ብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢናገሩም በደቡብ ሊባኖስ ፍልሚያው ቀጥሏል። ሂዝቦላህም ድሮኖችንና ሮኬቶችን በገፍ አሽቀንጥሮ እየተኮሰ እንደሚገኝ ተሰምቷል። ትራምፕም ጦርነቱን ለማቆም የሞከሩት ሙከራ በጊዜያዊነት ፈተና ገጥሞታል። ይህ እንዳለ ሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ በተነጋገሩበት ሰዓት ለማመን የሚከብዱ ቃላትን እንደተለዋወጡ ተሰምቷል። አንተ እብድ ብለው ኔታንያሁን የተሳደቡት የአሜሪካው ፕሬዝዳንት እኔ ባልኖር ኖሮ እስር ቤት ትገባ ነበር፣ እስራኤል በምትወስደው እርምጃ እንደተጠላች ያለች በእኔ ምክንያት ነው ያላችሁት በማለት ኔታንያሁን ዘልፈዋቸዋል ተብሏል። ጉዳዩ ከሂዝቦላህ ጋር የተገናኘ እንደሆነም ተሰምቷል። የተወራውን ዝርዝር አክሲዮስ ግልብጥ አድርጎ ለዓለም አዳርሷል። እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሩሲያ የበቀል ጥሟ ሊቆርጥላት አልቻለም። ዩክሬንም ያለችው የፈራችው ሆኖባታል። ሃይፐርሶኒክ ሚሳኤሎች የተተኮሱበት ከምድርና ባህር የተለቀቁ ሚሳኤልና ድሮኖች መላው ዩክሬንን ያንቀጠቀጡበትን ምሽትና ሌሊት አሳልፋለች። ሀገረ ዩክሬን ከኪየቭ እስከ ዛፖሪዥያ፣ ከካርኮቭ እስከ ድኔፕሮ፣ ከፖልታቫ እስከ ሱሚ ያሉ ክልሎች በሩሲያ እሳት ታርሰዋል ይላል የሩሲያ መከላከያ ሚኒስቴር። ሃይፐርሶኒክ ሚሳኤሎች ጭምር የተካተቱበት ይህ ጥቃት ከ700 በላይ የሆኑ ሚሳኤልና ድሮኖችን ዩክሬን እንድታስተናግድ አድርጓል ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያ ጥቃት ይመጣብናል፣ መረጃዎች ይህንን ይጠቁማሉ፣ የደህንነት ምንጮቻችን ይህንን አረጋግጠውልናል፣ ከፍተኛ ጥንቃቄ አድርጉ፣ ለሚጮሁት ሳይረኖች ልዩ ትኩረት ስጡ ብለው የሀገራቸውን ዜጎች ማስጠንቀቃቸውም ይታወቃል። በትንሹ ከ13 ሰዎች በላይ ሞተውበታል የተባለው ይህ ጥቃት መሃል ኪየቭን ጨምሮ የተለያዩ የዩክሬን አካባቢዎችን በእሳት አንድዷል ነው የተባለው። የዩክሬን ከተማ ከንቲባ የሆኑት ቫይታሊ ክሊሽኮ ጥቃቱ እጅግ ከባድ እንደነበራም ነው ሕዝባቸው አሁንም ቢሆን በመጠለያ ውስጥ እንዲቆይ አዘዋል። ከፍርስራሽ ውስጥ ገና የሚወጡ ሰለባዎች እንዳሉም ጠርጥረዋል። 656 ድሮኖችን ከ73 ሚሳኤሎች ጋር ያጣመረው ይህ ጥቃት በዜሌንስኪ ቀድሞ የታወቀ ቢሆንም የዩክሬን የአየር መከላከያ ስርዓት በገፍ የመጣውን የሩሲያ ብረት መከላከል የቻለ አልነበረም። ከ73ቱ ሚሳኤሎች መካከል ባሊስቲክ ሚሳኤሎች፣ ጸረ መርከብ ሚሳኤሎችም ጭምር እንደሚገኙበት ነው የታወቀው። በከፍተኛ ፍጥነት ፓትሪዮት የአየር መከላከያ ስርዓት ከነ ሚሳኤሉ ሊገጠምልን ይገባል ብለው የተማጸኑት የዩክሬኑ ፕሬዝዳንት ከአሜሪካ ፈጣን ምላሽ ያገኛሉ ተብሎ አይጠበቅም። ለራሷ ከኢራን ጋር ያለባትን ብርቱ ፍልሚያ ያልቋጨችው ዋሽንግተን ለኪየቭ ጭራሽ እጥረት የሚገጥመውን ፓትሪዮት የአየር መከላከያ ስርዓት ትሰጣለች ማለት ዘበት ነው ብሎ መናገር ድፍረት አይሆንም።
መሃል ኪየቭን ጨምሮ አብዛኛው የዩክሬን አካባቢ በጭስ ተሞልቷል የተባለ ሲሆን በዩክሬን ጦር የኪየቭ አካባቢ አዛዥ በባሊስቲክ ሚሳኤሎች ከባድ ጉዳት ደርሶብናል ብለዋል። የዩክሬን ጦር የሚጠቀምባቸውን መሰረተ ልማቶች፣ የነዳጅ ማጠራቀሚያዎች፣ የጦር ሰፈሮችና ሌሎችም ወሳኝ ወታደራዊ ኢላማዎችን ነው መትቻለሁ የምትለው ሩሲያ ከቀናት በፊት ሉጋንስክ በሚገኘው የተማሪዎች ማደሪያ ላይ የተፈጸመው ጥቃት እስካሁን እንዳንገበገባታለች። በተቀናጀና በተከታተለ መልኩ ጥቃቱን እፈጽማለሁ እንዳለችም በቀሏን እየፈጸመች ትገኛለች። ዩክሬን በወቅቱ ወታደራዊ ኢላማዎችን ብቻ መትቻለሁ ብትልም ከክሬምሊን ይህ ሐሳብ ተቀባይነት አላገኘም። ዩክሬን ስፖንሰሮቿን ለማስደሰት የድንበር ጥቃት እየፈጸመች ነው የምትለው ሩሲያ በሲቪሎች ላይ የሚደርሱ ጉዳቶችን በተመለከተ ዝም እንደማትል አረጋግጣለች። የዩክሬን ጭካኔና ወንጀል ሌላ ምዕራፍ ከፍቷል ያለችው ሞስኮ ጥቃት በተደጋጋሚ በመፈጸም እንደምትበቀል ደጋግማ እየገለጸች ትገኛለች። አሁንም ይህ ጥቃት ይቆማል ተብሎ የሚጠበቅ አይደለም። እስከ ማክሰኞ የዘለቀው ይህ ጥቃት በቅርብ ወራት ውስጥ ከታዩ ከባባድ የሩሲያ ጥቃቶች መካከል አንደኛ ሆኖ ተመዝግቧል ይላል ቢቢሲ። የሩሲያው አርቲ በበኩሉ ወታደራዊ ማዘዣዎችም ጭምር ተመተዋል ይላል። በሌላ በኩል እስራኤልና ሂዝቦላህ የሚያደርጉትን ፍልሚያ ጋብ እንዲያደርጉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መሃል ገብተው ለማሸማገል የሞከሩት ሙከራ ከጅምሩ እየተጨናገፈ ይገኛል። በደቡብ ሊባኖስ ከባድ ፍልሚያ ቀጥሏል ነው የተባለው። ሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሂዝቦላህንም እስራኤልንም አማክሬያለሁ፣ ሁለቱም ተኩስ ለማቆም ተስማምተዋል፣ አንዳቸው ላይ ካልተተኮሰ ተኩሱን አንተኩስም ብለው ቃል ገብተውልኛል ብለዋል። ሂዝቦላህም እስራኤል በቤሩት ላይ እስካልተኮሰች ድረስ ችግር የለም መተኮሴን አቆማለሁ ማለቱን አረጋግጦልኛል ብለዋል። እስራኤልም ቤሩትን አላጠቃም፣ በደቡብ ሊባኖስ የጀመርኩትን እርምጃ ግን እቀጥላለሁ ነው ያለችው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የሊባኖሱ ጦርነት ሳያቆም አጠቃላይ ቀጠናዊ ጦርነት ያበቃል ብላችሁ እንዳታስቡ ማለታቸውም ይታወቃል። በአንዱ ግንባር የማይበርድ ከሆነ በሁሉም ግንባሮች ጦርነቱ አይበርድም ስትል ኢራን ማሳወቋም ይታወቃል። ጊዜያዊና ከፊል የተኩስ አቁም ስምምነት በቃል ደረጃ የተነጋገሩት ኔታንያሁና ሂዝቦላህ ግን በደቡብ ሊባኖስ ሲፋለሙ እንደነበር ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ሂዝቦላህም ለበቀል ወደ ሰሜን እስራኤል ሮኬቶችና ድሮኖችን እንዳስወረወረ እየተገለጸ ይገኛል። በደቡብ ሊባኖስ በእግረኛ ጭምር ወረራ ፈጽማለች ተብላ በሊባኖስ የተከሰሰችው ቴል አቪቭ ቤሩትን አርሳታለሁ ብላ እንዳስፈራራች ይታወቃል። ይህን ተከትሎም ኢራን ስምምነቱ ይፈርሳል ስትል ስለዛተች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ችግሩን ለማርገብ ሞክረዋል። ታዲያ ችግሩን ለማርገብ ወደ ኔታንያሁ በደወሉበት ሰዓት ንግግር ሳይሆን ዘለፋ የበዛበት የስልክ ቆይታ ማድረጋቸውን አክሲዮስ ዘግቧል። አንተ እብድ ብለው ኔታንያሁን እንደተሳደቡ ነው አክሲዮስ በዘገባው ያሰፈረው። አንተ እብድ፣ እኔ ባልኖር ኖሮ እስር ቤት ትማቅቃት ነበር፣ በእኔ ምክንያት ነው ያለኸው፣ ሁሉም ሰዎች እስራኤልን ይጠላሉ፣ እኔ ባልኖርልህ ኖሮ ምን ይውጥልሃል፣ እኔ ነኝ ያለኋችሁ የሚሉ ቃላትን ትራምፕ እንደሰነዘሩ አክሲዮስ የስልክ ቆይታውን ከሰሙ ሰዎች ሰምቻለሁ ብሏል። ከኢራን ጋር ሰላም እንዳይወርድ ልክ እንደ ፍሬን ግጥም አድርገህ እያያስገብን ያለኸው አንተ ነህ፣ አንተ እብድ ነህ ሲሉ ትራምፕ በብስጭት መናገራቸው ተሰምቷል። እርግጥ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ቤንያሚን ኔታንያሁ ከዚህ ቀደምም ተዘላለፉ፣ ተሰዳደቡ ከተባለ በኋላ በአንድ ግንባር በአንድ ዘመቻ ላይ ሲሰሩ ተስተውለዋል። አንዳንዴም እንደ ስልት ቢጠቀሙበትም ኔታንያሁ ግን አንዳንዴ የሚያሳዩቸው ነገሮች ትራምፕን እንደሚያበሳጯቸው ይገመታል። ኔታንያሁ እኔ ካልኩት በግዱ ይቀበላታል ብለው እንደተናገሩ ከዚህ ቀደምም ተሰምቷል። የሂዝቦላህ ጉዳይ እንዲህ ቢያጨቃጭቃቸውም አጠቃላይ የኢራኑን ጦርነት ለማስቆም የሊባኖሱን ግንባር አስቁምልኝ ብላ የጠየቀችው ቴህራን ነገሩን ይበልጥ እንደገፋችበት ነው የተነገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን የሚጠይቁት ወይም ኢራን እንድትፈርምላቸው የሚፈልጉት ብዙ ነገር አለ።
ኢራንን በብዙ መልኩ አንዴም እያባበሉ አንዴም እየተጫኑ ማሳመን ይፈልጋሉ። የሂዝቦላህ ጉዳይ ደግሞ ይበልጥ ነገሩን እንዲያወሳስብባቸው አይሹምና ኔታንያሁን ለዚህ ነው የተቆጡት የሚሉም አልጠፉም። በተለይ ጦርነቱ ከአሜሪካ ጋር እንዲያያዝባቸው አይፈልጉም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጀመሩትና ስሙንም ኦፕሬሽን ኤፒክ ፊውሪ ብለው በጠሩት ዘመቻ ምክንያት ቀጠናው ታመሰ መባልን ስለማይፈልጉ ኔታንያሁ በመረጡት ሌላ ጊዜ አሻግረው ቢደበደቡ ግድ የላቸውም ትራምፕ። ነገር ግን አሁን ላይ የኢራንን ጉዳይ እንዲያውክባቸው አይፈልጉም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።